ኢትዮጵያ በዓለም አቀፍ መድረኮች ያላትን አቅም ወደ ተሻለ ደረጃ የሚያሸጋግር የዲፕሎማሲ እንቅስቃሴዎችን ባለፉት ዓመታት እያጠናከረች ትገኛለች። በእነዚህ ዓለም አቀፍ መድረኮች የምታደርጋቸው የዲፕሎማሲያዊ ግንኙነቶች የልማትና የኢኮኖሚ ትብብር አማራጯን በማስፋት ተጠቃሚነቷን ለማሳደግ ትልቅ ሚናን ይጫወታሉ። ቡድን 20 ስብሰባ ላይ ከተለያዩ አገራት ላይ ጠቅላይ ሚኒስትሩ ግንኙነት ሲያደርጉ ነበር፣ ሲወያዩ ነበር። ይህ እንግዲህ አንዱ ስብሰባው የሚያመቻችልህ እድል ነው። ይሄን እድል ተጠቅመህ ደግሞ የምትፈልገውን የዲፕሎማሲ ጨዋታ መጫወት፣ የምትቀበለውን የዲፕሎማሲ ሳቤና ፍላጎት መቀበል፣ የምታስተናግደውን የኢኮኖሚና የፖለቲካ አስተሳሰቦችም ወይ ፖሊሲዎችም ወይ ግንኙነቶችን የበለጠ የምትሸጥበትና የምትቀበልበት መድረክ ነው። ጠቅላይ ሚኒስትሩ እዛ ያገኛቸውን መሪዎችን ለማግኘት ፍላጎት ቢኖረው ወይም ለመንቀሳቀስ ቢያስብ ከአንድ ዓመት በላይ ይወስድበታል። በጣም በርካታ ኦልሞስት የዓለም ሀገራት መሪዎች ናቸው የተገኙት። ያን እድል መጠቀም ትልቅ ዲፕሎማሲያዊ ፋይዳ አለው። ከትልልቅ ዓለም አቀፍ ጉባኤዎችና ኮንፈረንሶች ጎን ለጎን የሚካሄዱ የሁለትዮሽና የባለብዙ ወገን ዲፕሎማሲያዊ ግንኙነቶችና የመሪዎች ውይይቶች በዓለም አቀፍ ግንኙነት መዋቅር ውስጥ ከፍተኛ ሚና አላቸው። እነዚህ ውይይቶች ከሌሎች ሀገራት ወይንም ተቋማት መሪዎች ጋር የሚደረጉ በመሆናቸው አዲስ የትብብር ስምምነቶች እንዲደረስም እድል ይፈጥራሉ። ከምትፈልጋቸው ሀገሮች ወይም ከተለያዩ ሀገራት መሪዎች ጋር ወይም ዲፕሎማቶች ጋር የተናጠልም ሆነ የጋራ ባይላተራልና እንትን የሚባለውን ግንኙነት መፍጠር የበለጠ ዲፕሎማሲ ለመተዋወቅም ግንኙነትንም ለማጠንከር ዲፕሎማሲንም ከፍ ለማድረግ ከዲፕሎማሲ አልፎ የፖለቲካና የኢኮኖሚ ትስስርንም ለማጠናከር ይረዳል። ብዙ ወገን ሊሆን ይችላል፣ በሁለትዮሽ ሊሆን ይችላል። ጠቅላይ ሚኒስትሩ እንግዲህ ከተቋማት ጋር ውይይት አድርገዋል። ያ ባለ ብዙ ወገን ሊለው ትችላለህ። እንደ ሀገር መሪ ደግሞ ተጽዕኖ ፈጣሪ ሀገር ከምንላቸው ወይም ከኢትዮጵያ ጋር መልካም ግንኙነት ካላቸው ሀገራት ጋር የኢትዮጵያን ብሔራዊ ጥቅም መሰረት ያደረገ የኢትዮጵያን አጀንዳ እዛ አስተጋብቷል ብዬ አስባለሁ። ያው ለውጡንም በቅርቡ የምናየው ነው። አንዳንድ ጅማሮችም አሉ። ኢትዮጵያ የምትከተለው ወዳጅን የማብዛትና አጋሮችን የማበራከት የዲፕሎማሲ መርህ የጋራ ተጠቃሚነትንና የትብብር ግንኙነትን መሰረት ያደረገ ነው። የዲፕሎማሲ መርኋም የባለብዙ ወገን የትብብር ግንኙነትን የሚከተልና ከምንም በላይ ብሔራዊ ጥቅምን የሚያስቀድም ነው። ሀገራት እንግዲህ ከተለያዩ ዓለም አቀፍ ሀገራት ጋር ያላቸውን ግንኙነትን ለማዳበር የዓለም አቀፍ ዲፕሎማሲያዊ ግንኙነቶችን መሰረት በማድረግ የሁለትዮሽ ወይም የባለብዙ ወገን ግንኙነት ይፈጥራሉ። ያም የሚሆነው የሀገራትን ብሔራዊ ጥቅም መሰረት በማድረግ ነው። ኢትዮጵያ ውስጥ ያሉ ብሔራዊ ጥቅም ጥያቄዎች አሉ። ለምሳሌ ከባህር በር ጋር በተገናኘ ማንሳት ትችላለህ። የኢትዮጵያ የባህር በር ጥያቄ ፍትሐዊ እንደሆነ እንዲሁም የዓለም አቀፍን ሕግ መሰረት በማድረግ በሰላማዊና በድርድር መልክ ኢትዮጵያ የባህር በር ማግኘት እንዳለባት ቅድሚያ ሰጥተው ጠቅላይ ሚኒስትሩ ከተለያዩ መሪዎች ጋር እንዲሁም ተቋማት ጋር ውይይት እንዳደረጉ መረጃው አለ በግሌ ነው። ይሄ መልካም አጋጣሚ ነው። የኢትዮጵያ መንግስትም እድሉን ተጠቅሞበታል ብዬ መውሰድ እችላለሁ። ኢትዮጵያ የምታደርገው ፍሬያማ ተሳትፎ በዓለም አቀፍ መድረኮች ያላትን ተደማጭነትና ተጽዕኖ እያደገ መምጣቱም ማሳያ ሆኖ ይቀርባል። አጠቃላይ ኢትዮጵያ ትልልቅ ጉዳዮች ላይ በተሳተፈች ቁጥር ተሰሚነቷን የበለጠ አጉልቶ ለማምጣት ያስፈልጋታል። በቀጣናው ላይም በአህጉሩም ላይም ተቀባይነቷ የታወቀ ነው። የበለጠ ግን ዓለም ላይ ያላት ተጽዕኖነት ለመፍጠር እንዲህ አይነት መድረኮች አስፈላጊ ናቸው። ከእያንዳንዱ ትልልቅ ስብሰባዎች ጎን ለጎን ምን እንደምናተርፍ እንደ መንግስት እንደ ሀገር ተዘጋጅቶ መስራት ቋሚ ስራችን ሊሆን ይገባል ብዬ አስባለሁ። በዓለም አቀፍ መድረኮች በተጓዳኝ ከሀገራትና ከዓለም አቀፍ ተቋማት ጋር የሚደረገው የሁለትዮሽ ውይይትም የልማት ፋይናንስ ትብብርንና ዲፕሎማሲያዊ ግንኙነትን ይበልጥ የሚያጠናክር ውጤት የሚያስገኝ እንደሆነ ተነስቷል።